ሰላም እንዴት ናችሁ? ውድና የተከበራችሁ ቻናሌ ቤተሰቦች፣ በመጀመሪያ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ አድርጉ። ሰብስክራይብ ሳታደርጉ የምታዩን ሰዎች ብዙ ናችሁ ማለት ነው። ቆይ ለምንድን ነው የምለው ሰብስክራይብ የማታደርጉን? ለምንድን ነው? ችግራችሁ ምንድን ነው? ንገሩን ችግራችሁን። እስኪ ይሄንን ቦታ እያያችሁ በጣም የሚያምር ቦታ ትላላችሁ እና ይሄን ቦታ እያያችሁ አንዳንድ ነገር እናወራለን ማለት ነው። ምንድነው ወዴት ነው ምናምን ካላችሁ እንግዲህ መቼም ብዙዎቻችሁ ስለምታውቋት እህት ነው የመጣውበት ማለት ነው። እሷም ማናት ምንድነው ካላችሁ ከታምሌሉ ላይ እንዳያችሁት ወይንም ስለ ሌላ በድጋሚ መጥቻለሁ ማለት ነው። እንግዲህ የሌላ ጉዳይ እጅግ በርካታዎችን እያሳሰበና መነጋገሪያ የሆነችው ሌላ አሁንም ቢሆን ምንም ነገር ፋይዳ የለውም ማለት ነው። ስለዚህ የዚች ልጅ መፍትሄው ምንድነው የሚለው መፍትሄው ምንድነው? እውነት ለመናገር እንግዲህ ከሰነበተ ሲጠየቁ መፍትሄ በቅርብ ጊዜ እንናገራለን ብለው ነበር። ነገር ግን ምንም የተናገሩትን ነገር ሆነ ምንም ያደረጉት ነገር የለም። ስለዚህ ለምንድነው የበርካታ ህዝብ ገንዘብ ተሸክፎ በዚህ ልክ እኔ እንጃ አግባብ ነው ብዬ አላስብም፣ እውነት ለመናገር ማለት ነው። በዛ ላይ ደግሞ እነዚህ ምንድን ኮሚቴ ምናምን የሚባሉት ከና አቧሜራ ገለመሌ ጀምሮ የሚመልሱት መልስ ራሱ በጣም አሳፋሪ መልስ ነው የሚመልሱት። ለምን ምንድን ነው ይሄ? እዚህ ጋር እኮ ብዙ ስደተኞች ናቸው አይደለ? ይቺ ልጅ በልጅነት እድሜዋ ለምን ባጭር ትቀጫለች ተብሎ ሁሉም ካለው የሞነጨቀ ሰጥቶ ስደተኛ እኮ ብር ሞልቶት አይደለም አይደለም የሚሰጠው። እነሱ አንዴ ርስቴት ግዙ አንዴ ምን እያሉ ማለት ነው ባይዘወይ። ስለዚህ አሁንም ቢሆን መፍትሄው ምንድነው? ከዛ ባሻገር ደግሞ 60 ሚሊዮን ብር ነው የተሸከፈው። ለዚህ 60 ሚሊዮን ብር ተሸክፎ ብሩ የት ገባ? እኔ የሚገርመኝ ነገር ብሩ የት ገባ? የሌላ ብር እኔ ማለት ማወቅ እፈልጋለሁ። እንግዲህ እንደውም አንዳንዶች ወይኔ የበላቸው አቧሜራ ርስቴት ገዛበት እያሉ ብዙዎች እንደውም ቪዲዮ እየሰሩ ነበር። እንዴ አቧሜራ ብቻ ነው እንዴ እንትን እዛ ኮሚቴ እኮ ብዙዎች ናቸው። ስለዚህ እንዴት አቧሜራ ብቻውን እንትን ሊገዛበት ይችላል? ርስቴት ምናልባት አዋተው ምናምን 60 ሚሊዮን እንግዲህ ማለት በጣም ከባድ ብር ነው እናንተ። ለካ ስደተኞች እኮ ብዙዎች ነን እኮ በያገሩ ባይዘው። በስደተኛ ብቻ አይደለም የሌላም ብር ያዋጣ ከሀገር ቤት ራሱ ብዙዎች አውጥተዋል እንደዚህ ውድም ሊያደርጉት ማለት ነው። ስለዚህ ምንድነው መፍትሄው ማለት ነው? ወይ ልጅቱ መውጣት አይፈለግም ነው ወይስ ብሩ ከጠፋ ጠፍቶብናል ሰርተን እንመልሳለን በይቅርታ ህዝቡን እንትን ማለት አለባቸው። እንግዲህ ሲሰበሰቡ ራሱ የሚመልሱት መልስ ስድብ ምናምን ደግሞ ስበሳቸው ናቸው የሚሸፋፈኑት ማለት ነውና እኔ በጣም እወዛግባለሁ። የሌላ ነገር በጣም ያወዛግበኛል አሁንም ማለት ነው። ስለዚህ ምንድነው መፍትሄው? የሌላ መፍትሄ ምንድነው? እስከመቼ ድረስ ነው ህዝቡ እንደዚህ ህዝቡ ገንዘብ እየሸከፉ የስደተኛ ገንዘብ እየሸከፉ አላማ እያዋሉት አይደለም ባይዘው ማለት ነው። ስደተኛው ዝም ብሎ ብር ያዋጣል እንጂ ለምንም እያደረጉ አይደለምና ይቺ ልጅ እንግዲህ በጣም ለረጅም አመታት ነው ባይዘው እስር ቤት ያለች። እስካሁን ወጣ ነበርኛ እንደምትወጣ ሳምንት ቀራት ወር ቀራት እያለ ህዝቡ እንደዛ ተረባርቦ ይሄው ፋሲካን ራሱ ድራሿን ቅንጥቅንጧን ብላችሁ በተለይ አቧሜራ የሚባሉ ጎቶ ማለት ነው እሱ ነው ፋሲካን ራሱ ያስጠፋት ማለት ነው። ብሩ አልጠፋም። ፋሲካ ባይዘው እውነት እኮ ፋሲካ እውነት አላት። ይሄን ታውቃላችሁ አይደለ? ፋሲካ በጣም ነው እውነት ያላት። ምክንያቱም ቪዲዮዋን ራሱ እኮ አስጠፍተዋታል፣ ፕራይቬት አስደርገዋታል የፋሲካን ቪዲዮ ማለት ነው። አንቺ ውሸታም አንቺ ምን እያሉ ማለት ነው ፎቶዋን እየዘቀዘቁ። እሺ አሁንስ እነ ትክክል ማን ነው ትክክል ብላችሁ ታስባላችሁ? ባይዘው እኔ ፋሲካ ትክክል ናት ብዬ ነው ምንም ጥፋት የለባትም። ግን ፈጣሪ ወይ ትዕግስትን ስጠኝና በጣም ነበር የተናገሯት ማለት ነው። ምንም እንደዛ በዛ ልክ ማለት ነው። ሐኪም ቤት ነኝ ልጅ ታሞብኝ እያለቻቸው ራሱ እንኳን ምንም ቦታ አልሰጧትም ማለት ነው። ስለዚህ ምን ልላችሁ ፈልጌ ነው ብሩ ባይዘው ጠፍቷል ነው የምለው እንደኔ ማለት ነው እንጂ ባይጠፋ ኑሮ አንደኛ ለህዝቡ ጥሩ ነገር ይናገሩ ነበር። ሁለተኛ ነገር ደግሞ ምን አለ መሰላችሁ ቤተሰብ በጣም ከባድ ነው ያለው ነገር። እናትና አባቱ ያሉት ጭንቀት ላይ ነው ምናምን። ስለዚህ እስከመቼ ድረስ ነው ይሄ ነገር እንደዚህ የሚሆነው? እና ይሄ ፈጽሞ ስህተት ነው ብዬ ነው የማስበው። አሁንም ቢሆን ፍትህ ለሌላ እያላችሁ ፍትህ በሉ እናንተ ማለት ነው። እና ትክክለኛ ማለት ነው ፍትህ ለሌላ እያላችሁ ፍትህ በሉ። ማርያምን በጣም ነው የምታሳዝን። እኔ ይቅርታ አድርጉልኝና ይሄን ያህል ብር ተሸክፎ እነሱ ቀልደኛ ናቸው እንዴ? ቀልዳቸው ቀልድ አይደለም በነገራችን ላይ። ስለዚህ ለምን እንዴት ወዴት ይሄ ነገር ሄር አይደለም ሼርም አይደለም በእውነቱ ከሆነ ማለት ነው። ቀይ መስመር ነው ባይዘው ወይና
ምን ልላችሁ ፈልጌ ነው። በጣም ነው የሚደብረው፣ በጣም ነው የሚያስጠላ በዚህ ልክ ማለት ነው። በዚህ ልክ እንደዚህ መሆኑ አግባብ ነው ብዬ አላስብም ማለት ነው። እንደኔና ያለው ነገር ይሄ ነው። ስለዚህ እናንተ ምን ትላላችሁ? ተመልካችሁ ፍትህ ለሌላ እያላችሁ ሌላ በሉ እንዴ ምን አስባችሁ ነው እናንተ? አዎ እናንተንም ይመለከታል ማለት ነው። እዚህ ጋር ዶሮ አለ ነው ዶሮአችን ላሳያችሁ። አያችሁት እንዴት እንደሚያምር ወይኔ በላቸው። በጣም ትንሽ ነበር፣ አሁን ግን አድጎ ምናምን ደስ ሲል ማለት ነው። እግሩ ራሱ ፀጉር በፀጉር አያችሁት። እኔ ግን እንደው እንስሳ እንዴት እንደማወድ ይቅርታ አድርጉልኝና እንስሳ በጣም ነው የምወደው ማለት ነው። ቤታችን ዶሮዎች አሉ፣ ዳክዬዎች አሉ ምናምን ነገር። ስለዚህ እነሱን እንትን እንበል ማለት ነው። እነሱን እያየን ፏ ብትን እንላለን እና ለዛ ነው ማለት ነው። በተረፈ ግን ቤት ሳያችሁት እንዴት እንደሚያምር ስማም ሲያምሩ ይዋቸው ቤቶቹ ወይኔ በላቸው እና ቤተሰቦች ለማንኛውም ይሄ ነው ያለው ነገር። እናመሰግናለን። ሁላችሁንም ሀሳብ አስተያየት ካላችሁ ኮሜንት ላይ ያስቀምጡልን ጋይስ። በተረፈ ግን ወሬ እናብዛባችሁ። ወሬ ሲበዛ ስለምትሰለቻችሁ እንግዲህ ስለሌላ ያለነው ጉዳይ ከዚህ ጋር እናቆመውና እንግዲህ ያው ነገ ገና ነው። ስደተኞች እንግዲህ መልካም በዓል ብያለሁ። አዎ ከመደም ኩሽና ያው ምንም ባናደርግ እንኳን ባንበላም ባንጠጣ፣ ስለዚህ መዳምዬ ኩሽና ሆነን እንትን እንላለን ማለት ነው። እናከብረዋለን፣ ችግር የለውም። ዋናው ጤና ብሏልና ይሄ ነው ያለው ነገር። ለማንኛውም ባህሉን እንግዲህ በሰላም እንድታከብሩት ከወዲሁ እኔ ፋንታይ ባላለው ባይዘው ስደተኛዋ ፋንታይ ነው ስሜ። አዎ እና ከወዲሁ እንግዲህ ተመኝቼላችኋለሁ። እናመሰግናለን ማለት ነው። ሰላማችሁ በዚህ ትርፍርፍ ይበልልኝ የኔ ምርጦች፣ ምርጣ ምርጦች እና ለዛ ነው። አመሰግናለሁ። አክባሪው ያክብርልን ማለት ነው። ሰላማችሁ በዚህ ትርፍርፍ ይበልልኝ። ውዶች፣ ማሮች፣ ፍቅሮች እንግዲህ እግዚአብሔር ኢትዮጵያ ሀገራችን ሰላም አድርጉልን። አመቱን ደግሞ እኛ በሀገራችን እንድናከብረው ፈጣሪ ይርዳን ነው የምለው በእውነቱ ከሆነ። አዎ እና ይሄ ነው። ስለዚህ ሰላማችሁ ይብዛሽ። እናመሰግናለን። ቴንኪው አዎ ቪዲዮ ወጥቼ ላወራችሁ ነበር። አለባበሴ ባይዘው ጥሩ አይደለም። የሀገር ልብስ ደረቻ ነው የለበስኩት ብርድ ስላለ ማለት ነው እኛ ጋር። ለዛ ነው እሺ ውዶች፣ ይሄ ነው ያለው ነገር። ዛሬ እንግዲህ በቃ በዚሁ ተጠናቀቀላችኋል።